ምስጋና ለዚህ ዲፍሌክሽን ጎል ጀማው ዛሬ ማድሪድ ከጉድን የተረፈው በቃ ኦፊሻሊ ከዚህ የዋንጫ ፉክክር ሂደት ማለት ነው ራሱን ሙሉ ለሙሉ ማግለሉን ኮንፈርም የሚያደርግበት ጨዋታ ነበር። ያለ ምንም ጥርጥር ነው የምነግራችሁ ጀማው በስንት መከራ በስንት ትግል ዳኛው ወደ አፉ ፊሽካውን እያስጠጋው ነው ይሄንን ጎል በቫልቬርዲ አማካኝነት ግን ዲፍሌክሽን የሆነች ጎል መቆጠር የቻለችው ጀማው ማድሪድ አሁን መቸገሩን ቀጥሏል። ግን በመቸገሩም ውስጥ አሸንፏል። በቃ ዋና ነገር ይላችሁ በዋንጫ ፉክክር ውስጥ ማለት ነው የትንፍጭው ዱቄቱን አምጩ የሆነ ሜንታሊቲ ሊኖር ይገባል። ገብቷላ? ጫውታውን አሸነፈ 3 ነጥብ ይዘህ መውጣት ላይ ብቻ ነው ፎከስ አድርገህ መሄድ ያለብህ። ግን ይሄ ቡድን ይዘልቃሉ በዚህ ሁኔታው ካላችሁ እኔ ንቅንቅ የሚል አይመስለኝም። በቃ እኔ ፊቱ ምንም ማያስፈራ ማህሉ ቡጥንቅጥ ይወጣ አይታችሁታል። በጣም ወደ ኋላ ፈግፍጎ ይጫወታል። ደግሞ በማፈግፈጉ መጠን ደግሞ የመከላከል ጥራቱ ያን ያህል እኮ አሪፍ አይደለም እኮ ማድሪድ ፊቱ አያምር፣ ማህሉ ዶሚኔት ይደረጋል፣ መከላከሉም ደካማ ነው። ይሄ ቡድን እንዴት ነው ለዋንጫ የሚጫወተው? እኔ የማውቀው ነገር የለም። ጀምሮ ቫልቬርዲ የኔ አባት ቫልቬርዲ አንተ አስረክበን ወጥተን ነበር እኮ አስረክበን ዘንድሮም በቃ እንደ አምና ጣፍጠን ነበር። ውይ ተገላገ። ቆይ እኔ የምለው ግን ቆይ የማድሪድ ተጫዋች ቆይ ከኢራንና ከእስራኤል ጋር ነው በሚሳኤል ትሬኒንግ የምትሰሩት? እንደዛ ነው የምትሰለጥኑት? ቤንች ላይ እኔ ከጋረባሎች ዘራቸውንም ሃይማኖታችንም አላውቅም። እኔ ማን እንደሆነ አላውቅም። በቃ አሁን ምን አንዱን አላውቅም ማን እንደሆነ በቃ ኧረ ጉዴ ስለሚቻል ነው። የባርሳ ደጋፊ ተዋጥቋጥሩ ተው ብያለሁ። ፌዲ ቫልቬርዲ ትመችኛለሽ፣ ግን ወሽመጠ ቁርጥ ይበል ቁርጥ በጣም ማለት ነው። በጣም ፑር ፐርፎርማንስ የደቀመ ጨዋታ ነው ማድሪድ የተጫወተ። ኢቨን ኤክስጂውን ብታዩት ጎል የማግባት እድሉ ከአንድ ያነሰ ነበር። የሴልታ ቪጎ ኤክስጂ የተሻለ ነበረ። ግን የትንፍጩ ዱቄቱን አምጩ። እኛ የአርሴ ደጋፊዎች ቪዲዮን ኮምፕሌን፣ ስለዚህ ኖርማል ነው፣ ችግር የለውም። ሪንግ ላይቴን ምናምን አበራርቼ ቪዲዮ ልሰራ ነበረ። ወሽመጤን የቆረጠው ማለት ኢቭን አንድ ደቂቃ ራሱ 60 ሰከንድ ራሱ አይሞላም ጎሉን ሲያስቆጥር። ቤተሰብ ኧረ በስመ አብ! ኧረ ሴልታ ቪጎ ምን ተባብለን ነበር። አስፓስ ጎል ለማግባት ተቃርቦ ነበር። ያቺ አንግል ወይኔ። ለማንኛውም ሪያል ማድሪድ አሸንፏል። ዛሬ ቫርዲድ የለም፣ ዛሬ የለም ምንም። ቫር ራሱ አጌንስት ሪያል ማድሪድ ነበር። ኤኒዌይስ ማድሪድ አሸንፏል። ኖርሜክስ ነው። አንቺ ብቻ ባርሳ ብቻ ማለት ነው ነገ ጨዌሽን ልክ ባለፈው ከአትሌቲኮ ጋር ስትጫወቹ እንደነበረው መጫወቱ ምንም የሚያስፈራ ነገር የለም። አሳስ እናሸንፋለን ነገር ኪለርስ እንዳትጨነቁ። ፌዴሪኮ ቫልቬርዴ የሚባል ሰውዬ ከቦክስ ውጭ ኳስ ከመታ በቃ ጎል የመሆን ቻንሱ በጣም ከፍተኛ ነው። ከቅርብ ጊዜ ወዲህ ማለት ነው ሹቶቹ ምናምን ልክ አይደሉም። የሆነ በቃ እሱ ላይ የምታውቁት ሹት የለም እኮ ዛሬም ዲፍሌክሽን ነው ጎል የተቆጠረው። ግን በቃ የሆነ ድግምት አለ እግሩ ላይ የሆነ ድግምት አለ። 90+4 ላይ አስቆጥሮ ማድሪድ ኦልሬዲ የጣለውን ነጥብ አንስቶት ወጡ። ኧረ በክርስቶስ ምን አለች ኳስ ተቆጥራ ቢሆን የኢግሌሲያስ ኳስ ማለት ነው በቃ ጨዋታው ያልቅ ነበረ። ሌላው ቢቀር አቻ ያልቅ ነበር። ኧረ በስመ አብ። ለማንኛውም እኔ በጣም ደስ ብሎኛል። ያው እንደምታውቁት ማድሪድን በጣም ነው የምወደውና ዛሬ አሸንፈናል። የስ ቫልቨርዴ የቁርጥ ቀን ልጃችን፣ አንቺ ጽድት ያልሽ ሰውዬ ባለቀ ሰዓት ከጉድ ያወጣን። ማን ምንም ኤክስጂ ክሬት አላረግንም። በቃ አንድ እኩል ለሴልታዎች ስግጥ ብለውብን የመጡት ሊያስጥሉን። ማን ይሄን ታስጥላለ ነው ማን ከባርለ አሁን ነገ መከላከል የሚችለው የሆነ ትንሽ በከፊል መከላከል የሚችለው የሌላው የስፔን ክለብ አትሌቲክ ክለብ አለ። በባርሳ አይለጠፍም ወይ ነው ከባርለ ሞስት ላይክሊ ስለሚለጠፍ አይለጠፍም ወይ እንችላለን። ጫና ማለት ይሄ ነው። ብሩኬ ሚዜቶኛለሽ ስፔን ውስጥ ምናምን አልሽኝ። አሁንም ይሄን መድፈኛ ማሊያ ያለብሽኝ ይመቸኛል፣ ማድሪድ ይመቸኛል። ገባሽ አይደል እንጂ የማድሪድ ማሊያውን ካጠለቅኩትና ማድሪድን ልወክል ካልኩኝ ኧረ ማንዬ ምን ሆነ ነው? ዘንድሮ ብቻ አይደለም ዋንጫ ለመብላት ማለት ለሚቀጥሉት 30 ዓመት ዋንጫ ባልበላ ማንም ነው ማይናገረኝ ነው። የማድሪድ ደጋፊ እኮ ነኝ። ገባህ አይደል? ሁሉንም ነው ኮረኩሞ ማሊያውን ለብሼ ጠሽ እንዳይሰራራኝ ብሩክ ተጠንቀቂ። ጠሽ አሁን ገባሽ አይደል? ዝም ብሎ ሙድ መያዝ ምናምን ይመቹኛል ስለሚመቹኝ ምናምን ነው እንጂ አንዴ አምጥቼ ማሊያውን ከለበስኩት ልክ እንደ አርሰናል ጠሽ ካረገኝ ማድሪድ እሺ ምን ነው አጠፋችኋለሁ። ኒውክሌር ቦምብ ነው መሆኑ። ኒውክሌር ቦምብ ማለት ማድሪድ እኮ ነው። ምን ነው አለ ብላ ገባህ አይደል? አድክሚያስ
ምን አይነት እብደት ነበር የተመለከትነው ጋይስ? ሪያል ማድሪድ በገዛ እጁ የላሊጋ የዋንጫ ፉክክሩ ላይ ወደ ኋላ ብሎ ለባርሴሎና የቤት ስራውን አቀለለለት ተብሎ በሚጠበቅበት ሰዓት ላይ ባለቀ ደቂቃ ፌዴ ቫልቨርዴ ጎል አስቆጥሮ ለሪያል ማድሪድ እንግዲህ ሪያል ማድሪድ ጣፋጭ የሚባል 3 ነጥብ እንዲያስመዘግብ ማድረግ ችሎ ነበረ። በዚህ ጨዋታ ላይ ሪያል ማድሪዶች በጉዳትና በቅጣት ወሳኝ የሚባሉ ተጫዋቾቻቸውን ማግኘት አልቻሉም ነበር። 27ኛ ሳምንት ስፔን ላሊጋ መርሃ ግብር ከሜዳ ውጭ ተጉዞ ሴልታ ቪጎን የገጠመው ሪያል ማድሪድ እንግዲህ አስቀድሞ በቹዋሜኒ አማካኝነት 11ኛው ደቂቃ ላይ ነበር ጎል በማስቆጠር ቀዳሚ ሆኖ የነበረው ማለት ነው። ነገር ግን ከዛ በኋላ ሴልታ ቪጎዎች 25ኛው ደቂቃ ላይ በኢግሊያስ አማካኝነት ሌላ የካውንተር አታክ እንቅስቃሴ በመፍጠር ጨዋታውን አቻ ማድረግ ችሎ ነበረ ማለት ነው። እዚህ እንቅስቃሴ ላይ ትሬንት አሌክሳንደር-አርኖልድ እንዲሁም ደግሞ የቡድን አጋሮቹ ቦክሳቸውን የተከላከሉበት መንገድ በጣም ደካማ ነበር። ለኔ ትሬንት ወደ ሪያል ማድሪድ ከመጣ በኋላ ራሱን እያጣ ያለ ተጫዋች እንደሆነ ነው ፊል እያረኩኝ ያሉት ከሆኑ ሞመንቶች በስተቀር ትሬንት ሆኖን እየተመለከቱት አላገኘውም ማለት ነው። እንግዲህ በዚህ ጨዋታ ላይ እንግዲህ 1-1 ረጅም ደቂቃ ክፍለ ጊዜ ጨዋታው ከመራ በኋላ 95ኛው ደቂቃ ላይ ፌዴ ቫልቨርዴ ለሪያል ማድሪድ የአደጋ ጊዜ ተጣሪ ሆኖ እንግዲህ ሁለተኛውን ጎል በማስቆጠር ከባርሴሎና ጋር ያላቸውን የነጥብ ልዩነት ወደ 1 ማጥበብ የሚችሉበትና በላሊጋ ዋንጫ ፉክክር ውስጥ አሁንም አለን የሚሉበትን ወሳኝ 3 ነጥብ እንዲያስመዘግቡ ማድረግ ችሏል ማለት ነው። ይህ እድለኛ ቡድን ባለቀ ሰዓት አሸነፈ። ማን አቻ ወጥቶ ቢመጣ ጥሩ ነበር። ቀጣይ ከኛ ጋር ነው የሚጫወተው። ባለቀ ሰዓት 94ኛ ደቂቃ ላይ እንዴ ለቫልቨርዴ ነው የተያዘለት። ቫልቨርዴ መተው የተከላካዩን እጅ ምናምን ገጭቶ ምናምን ዲፍሌክሽን ገባ። ለማንኛውም ይሁን፣ እኛ ግን ለነሱ አናንስም። ምን ይባላል ሻውኔ በፈጣሪ ስም ሴልታ ቪጎ ነጥብ ጣሉ ልበል። እግዚአብሔር አተማዲድ አሸነፈ፣ ይህንን ጨዋታ አሸነፈ። ይውላችሁ ትልቅ ተርኒንግ ፖይንት ያለው ጨዋታ ነው። አሁን አይኖ ማድሪድ ሺት ነው እንመለስበታለን። ግን ይህን ጨዋታ ተሸነፈ ማለት ባርሴሎና ያለምንም መሳቀቅ ያለምንም መጨናነቅ ዋንጫውን አሸነፈ ማለት ነው። ሶ አትሊስት ማለት ነው በነፃነት መብላት የለበትም ባርሳ ማለት ነውና ይህንን ጨዋታ አሸነፈ። ነገ ባርሳ ከአትሌቲክ ጋር ነው አይታወቅም የባርሳ ነገር። ሶ ይህንን ጨዋታ አሸንፎ ተስፋ ማድረግ ይሻላል። ይህንን ጨዋታ ከተሸነፈ በቃ ሊትራሊ ዳር ፊኒሽድ በቃ ታይትል ሬሱ ማለት ነው። ሶ ይህ ጨዋታ በጣም ትልቅ ተርኒንግ ፖይንት ያለው ጨዋታ ነው። ነገር ግን ሴልታ ቪጎች ነጥብ ጥሏል። በጣም ነው ያሳዘነኝ። እኔ እግዚአብሔር ነው የምላችሁ ከነሱ አንግል ነው ያየሁትና አይገባችሁም። የውጤት ማድሪድ አሰልጣኝ የለው፣ ተጫዋቾቹ ሙሉ ፓሽን የላችሁ፣ አሮን ነው ምንም ክሬቲቭ ተጫዋች የላችሁም። በቃ ይሄ ማድሪድ እኔ ካየኋቸው ከተመለከትኩት ማድሪድ ማየት ከጀመሩ ጊዜ ጀምሮ ወረስት የሚባለው የማድሪድ ስኳድ ይሄኛው ይመስለኛል። አጠቃላይ በቃ የሉም። ማድሪድ መሆኑ ራሱ ረስተውታል። እግዚአብሔር ነው የምላችሁና ይህንን ጨዋታ ማሽን ቫልቬርዲ ጋር ኳሱ ሲመጣ ትሬንት መቶት ልክ እንትን የነሱ ተከላካይ መልሶት ቫልቬርዲ ጋር ሲደርስ ኳሱ እንደሚቆጠር በጣም እርግጠኛ ነበር። ግን ዲፍሌክት ነው ምናምን በቃ የሆነች የድል ጎል ማድሪድ ዛሬ በጣም እድለኛ ነበር ማለት ይቻላል። አክቹሊ ፔናልቲም ተከልክሏል ብያምናለሁ እኔ። ግን በጣም የሚገርም ነው። ጠላት አትሊስት አፉን አይከፍትም። ጠላት ይሁን መቶ እንዲህ አይልም። እግዚአብሔር የላሊጋው ካቦ 3 ነጥቡን በሚገርም ሁኔታ ወደ ቤቱ ይዞ መሄድ ችሏል ማለት ነው። ባለቀ ሰዓት የዳኛውን ደስታ ነው የነፈጉት ያራዳ ልጆች። ፊሽኮል ሊነፋ ሲል ነጠቁት። ሌላ ነገር የለውም ማለት ነው። ኮርቱዋ ምን አይነት በረኛ ነው ግን ያራዳ ልጅ 16 ጣት ያለው በረኛ እንደዚህ አልታየም ማለት ነው። ቤትም ነው በቃ ኳሷን የሚያወጣት ነው ማለት ያራዳ ልጅ ማለት ነው። ለማንኛውም እጅግ በጣም ፈታኙን ጨዋታ ሪያል ማድሪዶች ባለቀ ሰዓት በተገኘች ጎል 2-1 በሆነ ውጤት አሸንፈው ወሳኝ 3 ነጥብ በማስመዝገብ ነጥባቸውን 63 በማድረስ ከባርሴሎና ጋር ወደ 1 ዝቅ ማድረግ ችሏል ማለት ነው። ነገ ባርሴሎና እስኪጫወት ድረስ ማለት ነው። ነገር ግን እጅግ በጣም አስገራሚ ጨዋታ ነበር ማለት ነው። በቃ ይህንን ውጤት ምናልባት ነገ ባርሳ የሚጥልላቸው ከሆነ ድንቅ ይሆንላቸዋል ማለት ነው። እስከዛው ድረስ ግን ላሊጋው በዋዛ ፈዛዛ የምንፋታ አይነት አይደለንም ማለት ችሏል ማለት ነው። የራዳ ልጆች ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ ስፖርት መረጃ ማግኘት ይችላላችሁ። በደም ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። ትረፍ ያላት ነብስ አለች እናቴ። ቫልቬርዴ አላህ ይስጥህ። ዲፍሌክሽን የነካው ልጅ ራሱ አላህ ይስጥህ ነው የምልህ። አንተ ራሱ ምስጋና ለእናንተ ለሁለታችሁ። ቂጥ ገብተን ነበር ጎበዝ፣ ቂጥ ገብተን ነበር። በቃ ባርሳ ሊፈነጭብን ነበር። እንደ ባለፈው ዓመት ሊቀጣን ነበር። ተርፈናል። ያራዳ ልጆች ተርፈናል። ሴልታ ቪጎ ሪያል ማድሪድን አሳቁት ማለት ነው። በቃ ከስፔን ላሊጋ ዋንጫ ፉክክር ሊሸኘው ነበር። ቫልቬርዴ 95ኛው ደቂቃ ላይ ኦልሞስት ማለት ነው የማሸነፊያው ግብ። ይሄ ነገር ወዴት ይቀጥላል መሰላችሁ? ወደ አውሮፓ ሻምፒዮንስ ሊግ ይቀጥላል። 2-1 አሸነፈ። ነጥቡ በጣም ይሰፋበት ነበረ።
ቢሸነፍ ነጥብ ቢጥል ማለት ነው አንድ እኩል ነበር። ግን አሁንም ቢሆን ስቴብል አይደለም። ይሄ የተረጋገጠ ነገር አይደለም። የላሊጋው ጉዳይ እና ሻምፒዮንስ ሊጉ ላይ ነው የቆሰለ አንበሳ ነው ሪያል ማድሪድ። ሌላም የቆሰለ አንበሳ አለ ማንቸስተር ሲቲ እንግሊዝ ውስጥ 2 የቆሰሉ አንበሶች ይፋለማሉ ማለት ነው። ለማንኛውም ዛሬ ሪያል ማድሪድ ተርፏል። ምን አይነት እድል ነው! ደስ የሚል እድል። ማድሪድ ፋሚሊ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። እውነት ዛሬ በጣም እድል በጣም ነበረው ማድሪድ። በቃ እድለኛ ነን ዛሬ። ይሄን 3 ነጥብ ይዞ መውጣት በጣም የሚገርም ነበር። ባለቀ ሰዓት እንግዲህ 1 ደቂቃ ነበር የቀረው። ቫልቬርዲ አላህ ላከልን። እውነት ዛሬ ፈጣሪ ነው የደረሰልን። በጣም ወሳኝ 3 ነጥብ ነው። እንደምታውቁት ማድሪድ በጣም በጉዳት የታመሰ ነውና እና ዛሬ 3 ነጥብ ወሳኝ 3 ነጥብ ማሳካት የቻለው። እኔ ላሊጋው ብዙም ተስፋ የለኝም። እንኳን እንደዚህ ተጫዋቾች ተጎድተውበት የአካዳሚ ልጆች ነው እየተጠቀመ ያለውና ተቸግሮ ነበር ዛሬም ራሱ ጎል ለማግባት ማለት ነው። ያው ኪሊያንም ስለሌለ ግን እንደዚህ ተቸግሮ ስለሆነ ደግሞ በተካታይ ነጥብ እየጣለ ስለነበረ ይሄ 3 ነጥብ በጣም ያስፈልገው ነበርና ወሳኝ 3 ነጥብ ነው። እውነት በጣም ነው ደስ ያለኝ። ጣፋጭ ነው ይሄ ባለቀ ሰዓት ደግሞ የሚቆጠር ጎል በጣም ነው ደስ የሚለውና ስሜቱ በጣም ነው። እኔ ተራድጄ ነበርና ስሜቱ በጣም የተለየ ነው። ማድሪድ ፋሚሊዎች እንኳን ደስ ያላችሁ።